ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን የበርካታ ፊልሞችና የልቦለድ ድርሰቶች መሪ ገጸ ባህሪ በመሆን የዓለማችንን የዜና አውታሮች የፊት ገጽ በመያዝ ለዘመናት ዓለም ዱካውን ለመያዝ አቅሟን የፈተነውን የዝነኛውን የካርሎስ ቀበሮን አስደናቂ የህይወት ጉዞና ዓለምን ያንቀጠቀጠበትን ተልዕኮችን በአማርኛ መጽሐፍት ዝግጅት ክፍል ተጽፎ እንደዚህ አሰናዳ ነው። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ካርሎስ ዘጃካል የሚለው ስም በደህንነት ተቋማትና በጋዜጣ ርዕሰ ዜናዎች ላይ ከመናኘቱ በፊት በቬኔዙዌላ ካራካስ ያደገ ኤሊች ራሚሬዝ ሳንቼዝ የሚባል ልጅ ነበር። ካርሎስ ወደዚህ ዓለም የመጣው እንደ አውሮፓውያኑ አቆጣጠር በ1949 የቀዝቃዛው ጦርነት በየክፍለ ዓለማቱ ክንዱን እያበረታ በነበረበት ወቅት ነበር። የተሰጠው ስም በአጋጣሚ አልነበረም። አባቱ ሆሴ አልታግራሲ ራሚሬዝ ቭላዲሚር ኢሊች ሌኒንን እጅግ የሚያደንቅ ቁርጠኛ ማርክሲስት በመሆናቸው ያንን ውርስ በቀጥታ ለልጃቸው አስተላለፉ። ከጨቅላነቱ ጀምሮ ርዕዮተ ዓለም እንደ አየር ከቦት ነበር ያደገው። በችግር ምክንያት ወደ ታጣቂነት ከተቀየሩት ብዙዎቹ በተለየ የኢሊች የመጀመሪያዎቹ ዓመታት በተረጋጋ ኑሮና በትምህርት ዕድል የታጀቡ ነበሩ። ቤታቸው በመጽሐፍት የተሞላ እንዲሁም የፖለቲካ ውይይቶችም የማይቋረጡበት ነበር። አሜሪካ ደካማ ሀገሮችን እንደምትበዘብዝ ኢምፔሪያሊስት ኃይል፣ ሶቪየት ኅብረት ደግሞ የነጻነት ግንባር ቀደም ተሟጋጅ ተደርገው ይገለጹ ነበር። አብዮት እንደ ሁከት ሳይሆን እንደ ግብረ ገብነት ግዴታ ይቀርብ ነበር። በ1960ዎቹ ላቲን አሜሪካ በሁከት ስትናወጥ የኩባ አብዮት አንድን ትውልድ አንቅቶ ነበር። የፊደል ካስትሮን ቢተኝነት በምርጫ ካርድ ከሚመጣ ለውጥ ይልቅ በትጥቅ ትግል ማህበረሰብን በፍጥነት መለወጥ ይቻላል ብለው የሚያምኑ ወጣት አክቲቪስቶችን አነሳስቷል። በመላው ክፍለ ዓለም ያሉ ታዳጊዎች የጉሬላ ተዋጊዎችን እንደ ጀግና ይመለከቱ ነበር። ኤሊችም ከዚህ የተለየ አልነበረም። የተቃውሞ ቋንቋዎችን ተማረ። ታሪክ ለስልጣን ፊት ለፊት ለሚጋፈጡ ሰዎች ዋጋ እንደምትሰጥም አምኖ ተቀበለ። ገና በለጋነቱ የቬኔዙዌላ ኮሚኒስት ወጣቶች ማህበርን ተቀላቀለ። የሚያውቁት ሰዎች በንግግሩ የሚተማመን ሐሳቡን ግልጽ አድርጎ የሚገልጽና በአእምሮ የበሰለ እንደነበር ይናገራሉ። ሰዎችን የመሳብ ተፈጥሯዊ ክህሎት ነበረው። ነገር ግን ከዚህ መረጋጋት በስተጀርባ ሌላ ነገር ነበር። ስም የማግኘት ጥማት። በንቅናቄዎች ውስጥ ተራ ተሳታፊ መሆን ብቻ ሳይሆን መሪ መሆን ይፈልግ ነበር። በ1968 ምኞቱ ወደ ሞስኮ ወሰደው። የሶቪየት ኅብረት የፓትሪስ ሉሙምባ ዩኒቨርሲቲ በማደግ ላይ ካሉ አገሮች የመጡ ተማሪዎችን ይቀበል፣ በሶሻሊስት ቲዎሪ ያስተምርና ለዓለም አቀፍ ኮሚኒዝም የወደፊት አጋሮችን ያፈራ ነበር። ለኤሊች ይህ የርዕዮተ ዓለም ጉዞም የስትራቴጂ ድልም ነበር። እዚያም ከአፍሪካ ከእስያና ከመካከለኛው ምስራቅ የመጡ ከነጻነት ንቅናቄዎች ጋር ግንኙነት ያላቸውን ተማሪዎች አገኘ። ውይይቶቻቸው እስከ ሌሊት ድረስ በመዝለቅ ጸረ ቅኝ ግዛት ትግልን፣ የማርክሲስት ትንታኔንና የዓለም አቀፍ ለውጥ ራዕይን ያሰናስሉ ነበር። ሞስኮ የፖለቲካ ማንነቱን ሳለችለት። የማርክሲስት አስተምህሮና የአብዮት ስትራቴጂን አጠና። ሆኖም ከባለስልጣን ጋር መጋጨት ጀመረ። የዲሲፕሊን ግድፈቶችና የባህሪ ግጭቶች በመጨረሻ ለስንብቱ ምክንያት እንደሆኑ መረጃዎች ይጠቁማሉ። ተባረረም አልተባረረ ትምህርቱን አላጠናቀቀም። ብዙም ሳይቆይ መካከለኛው ምስራቅ የዓለም አቀፍ አብዮታዊ ትኩረት ማዕከል ሆነ። የፍልስጤማውያን በእስራኤል ላይ የሚያደርጉት ትግል ከቀጠናው አልፎ ትልቅ ምልክት ሆኖ ነበር። እንደ ፍልስጤም ነፃ አውጪ ግንባር PFLP ያሉ ድርጅቶች ብሔርተኝነትን ከማርክሲስት ርዕዮተ ዓለም ጋር በማጣመር ትግላቸውን በምዕራባውያን የበላይነት ላይ የሚደረግ የዓለም አቀፍ ትግል አካል አድርገው ፈረጁት። ለወጣት አክራሪዎች ይህ ዓላማ ተቀባይነትና የትግል መንፈስን ይሰጥ ነበር። ኤሊች በ1970ዎቹ መጀመሪያ ላይ ወደ ቀጠናው ተጓዘ።
በዮርዳኖስና በሊባኖስ በሚገኙ የስልጠና ካምፖች ውስጥ ሕይወቱን የሚወስኑ ክህሎቶችን ተማረ። አውቶማቲክ መሳሪያዎችን መያዝ፣ ፈንጂዎችን መስራትና በክትትል ስር ሆነው ኦፕሬሽኖችን ማቀድ። ታጣቂነት ዲሲፕሊን ይፈልጋል፣ ምስጢራዊነትና ትዕግስትን ይጠይቃል፣ እንዲሁም ተለዋዋጭነትን ይፈልጋል። የሐሰት ማንነቶችን መጠቀም ጀመረ፣ ግንኙነቶችን አዳበረ፣ እንዲሁም ድንበሮችን የማቋረጥ ጥበብን አካበተ። በዚህ ወቅት እሱ ከብዙ አዳዲስ ምልምሎች አንዱ ብቻ ነበር። ፒኤፍኤልፒ ቀድሞውኑ አውሮፕላን በመጥለፍና በኤምባሲዎች ላይ ጥቃት በማድረስ የታወቁ ልምድ ያላቸው አባላት ነበሩት። ነገር ግን ኤሊች በቋንቋ ችሎታውና በረጋ ባህሪው ራሱን ለየ። ምንም አይነት ጥርጣሬ ሳይፈጠር በአውሮፓ ውስጥ መንቀሳቀስ ይችል ነበር። ይህ ባህሪው ተፈላጊ ያደረገው። በ1970ዎቹ መጀመሪያ ላይ አውሮፓ ሁከት የበዛባት ነበረች። በጀርመን በጣሊያንና በፈረንሳይ ያሉ አክራሪ ቡድኖች ራሳቸውን ከውጭ ካሉ ጸረ ኢምፔሪያሊስት ትግሎች ጋር የተሰለፉ አድርገው ይቆጥሩ ነበር። በአውሮፓ አክራሪዎችና በመካከለኛ ምስራቅ ታጣቂዎች መካከል ያለው ትብብር ጨመረ። ከተሞች የዓለምን ትኩረት ለመሳብ የታለሙ ጥቃቶች መድረክ ሆኑ። ኤሊች ወደ ለንደን ተዘዋውሮ በተለያዩ የአውሮፓ ዋና ከተሞች መካከል ይንቀሳቀስ ጀመረ። በመንግስታት ላይ ጫና ለመፍጠር የታለሙ ኦፕሬሽኖችን በሚያቅዱ መረቦች ውስጥ ይሰራም ነበር። ክትትል ቢበረታበትም የባለብዙ አገር ታጣቂዎች ትብብር ውስብስብነት የደህንነት ተቋማትን ሥራ አዳጋች አድርጎት ነበር። በ1975 በፓሪስ የተከሰተ ግጭት ትልቅ ለውጥ አመጣ። ፈረንሳይ እሱን ለመያዝ ስትሞክር የተኩስ ልውውጥ ተፈጠረ። 2 የደህንነት መኮንኖችና 1 መረጃ አቀባይ ተገደሉ። ኤሊች አምልጦ ቢወጣም ማንነቱ ግን በግልጽ ታወቀ። መርማሪዎች ጉዳዩን ወደ ደህንነት ተቋማት አስተላለፉት። ጋዜጠኞች ደግሞ በሕዝብ ዘንድ ያለውን ማንነቱን የሚቀይር አንድ መረጃ አገኙ። በንብረቶቹ መካከል ዘ ዴይ ኦፍ ዘ ጃካል የቀበሮው ቀን የተባለ የልቦለድ መጽሐፍ ተገኘ። ጋዜጠኞች ይህንን ምልክት ተጠቀሙበት። ጃካል ወይም ቀበሮ የሚለው የልቦለድ ገዳይ ስም ለሱ ምቹ መግለጫ ሆነ። ብዙም ሳይቆይ አርዕስተ ዜናዎች ካርሎስ ዘ ጃካል ብቅ ማለቱን አበሰሩ። ስሙ ሲኒማዊ ነበር፣ ብልህነትና አደጋን ያሳያል። ኤሊች ስሙን አልተቃወመውም። የምስልን ኃይል በሚገባ ተረድቶት ነበር። በቴሌቪዥን ዜና ዘመን ታዋቂነት ተጽዕኖን ይጨምራል። በ1970ዎቹ አጋማሽ ተራ ታጣቂ መሆኑን አቆመ። የምርት ስም ወይም ብራንድ እየሆነ መጣ። ድንበር ተሻጋሪ የአብዮት ጥቃቶች ተምሳሌት። የደህንነት ተቋማት እሱን እንደ ተራ ተጠርጣሪ ሳይሆን ከፍተኛ ጥቃቶችን የማስተባበር አቅም እንዳለው ስትራቴጂካዊ ስጋት አድርገው ይመለከቱት ጀመር። ካርሎስን ከሌሎች አቻዎቹ የሚለየው በርዕዮተ ዓለም ቅንዓትና በብልሃት ስሌት መካከል የመንቀሳቀስ ችሎታው ነበር። በአብዮት ያምናል፣ ነገር ግን ድርድርንና ፖለቲካዊ ጫናዎችን ይረዳል። የቀዝቃዛው ጦርነት መንግስታት ታጣቂዎችን ለስትራቴጂያዊ ጥቅም ሲሉ በሚታገሱበት ከባቢ ውስጥ ነበር የሚንቀሳቀሰው። የልዕለ ኃያላን ፉክክር እንደሱ ያሉ ሰዎች የሚንቀሳቀሱበትን የጥላ ስፍራ ፈጥሮ ነበር። ከተማሪ አክቲቪስትነት ወደ ዓለም አቀፍ ተፈላጊ ታጣቂነት የተቀየረው ሂደት ቀስ በቀስ የተከናወነ እንጂ በአንድ ጊዜ አክራሪ በመሆን አልነበረም። በቤቱ በርዕዮተ ዓለም ተቀርጾ በሶቪየት ትምህርት ተቀጥቅጦ በመካከለኛው ምስራቅ ስልጠና ታጥቆና በአውሮፓ ግጭቶች ግፊት ወደፊት እንዲገፋ ተደርጓል። አሁን መድረኩ በዓለም አቀፍ ደረጃ መጥፎ ስሙን የሚያስጠራለትን ተግባር ለመፈጸም ተዘጋጅቷል። ጥቃቱ በአንድ ግለሰብ ላይ ሳይሆን በነዳጅ ፖለቲካ የኢኮኖሚ ማዕከል ላይ ነበር። ይህ ተግባር ከታዳኝ ታጣቂነት ወደ ዓለም አቀፍ ምልክትነት ከፍ የሚያደርገው ሲሆን በተለያዩ ክፍለ ዓለማት ያሉ መንግስታትም አዲሱን የጥቃት ደረጃ እንዲጋፈጡ ያስገድዳቸዋል። ዓለም ካርሎስ ዘ ጃካል ካሁን በኋላ በትጥቅ ትግል ዳርቻ ላይ ብቻ እንደማይቆም በቅርቡ ትረዳለች። ኤሊች ወደ ጂኦፖለቲካዊ ድራማውን ብርት እየገባ ነበር። እንደ አውሮፓውያን አቆጣጠር በታህሳስ 1975 ቪየና በክረምት ሰማይ ስር ሰላማዊ ነበረች። የዲፕሎማቶችና የነዳጅ ሚኒስትሮች የነዳጅ ላኪ ሀገሮች ድርጅት ኦፔክ ስብሰባ ላይ ተገኝተው ነበር። የኃይል ቀውሱ ቀድሞውንም ነዳጅ በዓለም ኢኮኖሚ ላይ ምን ያህል ከፍተኛ ተጽዕኖ ማሳደር እንደሚችል አሳይቶ ነበር። በዚያ የስብሰባ አዳራሽ ውስጥ የሚወሰን እያንዳንዱ ውሳኔ በዓለም ዙሪያ ባሉ መንግስታትና ገበያዎች ላይ የራሱ መዘዝ ነበረው። ካርሎስ ተምሳሌትነትን በሚገባ ይረዳ ነበር።
ስልጣን የሚገኘው በወታደራዊ ካምፖች ወይም በኤምባሲዎች ውስጥ ብቻ እንዳልሆነ ያውቃል። ስልጣን የሚፈሰው በኃይል አቅርቦት፣ በፋይናንስ ስርዓቶችና በዲፕሎማሲያዊ ተቋማት ውስጥ ነው። ኦፔክን ማጥቃት ማለት የኢንዱስትሪ ኢኮኖሚዎችን ስትራቴጂካዊ ልብ መምታት ማለት ነበር። በታህሳስ 21 ቀን የታጠቁ ታላላቅ ታጋዮችን በመምራት ወደ ኦፔክ ዋና መስሪያ ቤት ዘለቁ። በድንገት በፈጸሙት ጥቃት 3 ሰዎችን በመግደል በዓለም ላይ ተደማጭነት ያላቸውን የነዳጅ ሚኒስትሮችን ጨምሮ ከ60 በላይ ሰዎችን አገቱ። ድርጊቱ ድፍረት የተሞላበት በጥንቃቄ የተዘጋጀና ዓለምን ለማስደንገጥ የታለመ ነበር። በጥቂት ሰዓታት ውስጥ የዓለም የዜና አውታሮች ታሪኩን አስተላለፉት። መንግስታት የጥቃቱን አደገኝነት ለመገምገም ተጣደፉ። የታጋቾቹ ዝርዝር መጥፋታቸው አጠቃላይ ቀጠናውን ሊያናውጡ የሚችሉ ሰዎችን ያካተተ ነበር። ኦስትሪያ ተጨማሪ ደም ሳይፈስ ቀውሱን ለመፍታት ከፍተኛ ጫና ገጠማት። ካርሎስ ራሱን ያቀረበው እንደ ተራ ወንጀለኛ ሳይሆን እንደ ፖለቲካዊ ተዋናይ ነበር። ጥያቄዎቹን አቀረበ። የታጋቾቹን መያዝም እንደ አብዮታዊ መግለጫ አድርጎ ገለጸው። በኦስትሪያ ባለስልጣናትና በታጠቁት ቡድኖች መካከል ውጥረት የነገሰበት ድርድር ተካሄደ። እያንዳንዱ ሰዓት ዓለም አቀፍ ስጋቱን እየጨመረው ሄደ። በመጨረሻም ስምምነት ላይ ተደረሰ። ታጣቂዎቹ ከኦስትሪያ በሰላም የሚወጡበት መንገድና የትራንስፖርት አገልግሎት ተፈቀደላቸው። አውሮፕላን ተዘጋጀ። ታጋቾቹም ከአጋቾቻቸው ጋር ወደ አውሮፕላኑ ገቡ። አውሮፕላኑ ከቪየና ተነስቶ ወደ አልጄሪያ በረረ። በአልጄሪያ አዳዲስ የፖለቲካ ስሌቶች ባሉበት ሁኔታ ድርድሩ ቀጠለ። ለአንዳንድ የነጻነት ንቅናቄዎች ደጋፊ የነበረው የአልጄሪያ መንግስት በአስታራቂነት ገባ። የተወሰኑ ታጋቾች ተለቀቁ። አውሮፕላኑ ወደ ሊቢያ አቅንቶ እንደገና ወደ አልጄሪያ ሲመለስ ሌሎች ታጋቾች አሁንም አውሮፕላን ውስጥ ነበሩ። ቀስ በቀስ ቀውሱ እየረገበ ሄደ። የቀሩትም ታጋቾች ተለቀቁ። ክስተቱ ብዙዎች እንደፈሩት በጅምላ ግድያ አላበቃም። ነገር ግን የፈጠረው ፖለቲካዊ ድንጋጤ እጅግ ከፍተኛ ነበር። ካርሎስ ጥቂትና ተንቀሳቃሽ የሆኑ ሰዎች የዓለም አቀፍ ዲፕሎማሲን ሽባ ማድረግ እንደሚችሉ አሳየ። ራሱን በዓለም አቀፍ አርዕስተ ዜናዎች ውስጥ በማስገባት ፕሬዝዳንቶችና ሚኒስትሮች ምላሽ እንዲሰጡ አስገደደ። ነገር ግን ከጥቃቱ በኋላ እሱን ይደግፉ በነበሩ የታጣቂ መረቦች ውስጥ መከፋፈል ታየ። በድርድሩ ወቅት ከፍተኛ መጠን ያለው ገንዘብ እጅ በእጅ ተለዋውጧል የሚሉ ክሶች ተነሱ። ካርሎስ በፍልስጤም ንቅናቄ ውስጥ ያሉ የበላዮቹን ትዕዛዝ ተከትሏል ወይስ አልተከተለም የሚሉ ጥያቄዎች ቀረቡ። አንዳንዶች ከድርጅታዊ ዲሲፕሊን ይልቅ የግል ጥቅሙን አስቀድሟል ብለው አመኑ። የፍልስጤም ነፃ አውጪ ግንባር PFLP አመራሮች ይርቁት ጀመረ። ግንኙነታቸው ተበላሸ። ካርሎስ ከተለያዩ አገሮች የተውጣጡ የራሱን የታጣቂዎች መረብ በማደራጀት በራሱ መመራት ጀመረ። የርዕዮተ ዓለም ንጽህና ከግል ምኞት ጋር ተቀላቀለ። በቤታዊ ቁርጠኝነትና በግል ታጣቂነት መካከል ያለው መስመር ደበዘዘ። ከዚያን ጊዜ ጀምሮ ካርሎስ በአንድ ትልቅ መዋቅር ውስጥ ያለ ተራ አባል መሆኑ ቀረ። የቀዝቃዛውን ጦርነት የጂኦፖለቲካ ሞገዶች የሚቀዝፍ ነፃ ተዋናይ ሆነ። የተወሰኑ መንግስታት እንደ ጠቃሚ ሰው አዩት፣ ሌሎች ደግሞ እንደ ትልቅ ስጋት ቆጠሩት። የደህንነት ተቋማት ክትትላቸውን አጠናከሩ። ነገር ግን ዓለም አቀፋዊ ሁኔታ እሱን ለመያዝ አስቸጋሪ አድርጎት ነበር። በ1970ዎቹ መገባደጃ ላይ አውሮፓ ከካርሎስና ከጓደኞቹ ጋር የተያዙ ተከታታይ ጥቃቶችን አስተናገደች። በፈረንሳይ የሚገኙ የትራንስፖርት ማዕከላትና የሚዲያ ተቋማት በቦምብ ተደበደቡ። ፍንዳታዎች የንግድ ቤቶችን አፈራረሱ፣ ሲቪሎችንም አቆሰሉ። ባለስልጣናት እነዚህን ድርጊቶች ቀደም ብሎ በደረሰባቸው ጫና በፈረንሳይ መንግስት ላይ ለመበቀል የተደረጉ እንደሆኑ ገለጹ። እያንዳንዱ ጥቃት መጥፎ ዝናውን ጨመረው። እያንዳንዱ ፍንዳታ ድንበር ተሻጋሪ ታጣቂ መሆኑን አረጋገጠ። ፍርሃት የተሰራጨው በደረሰው ጉዳት ብቻ ሳይሆን ድርጊቶቹ የማይገመቱ በመሆናቸውም ጭምር ነበር። በሐሰት ሰነዶችና በምስጢር ግንኙነቶች በመታገዝ በአገሮች መካከል ይንቀሳቀስ ነበር። ምስራቅ አውሮፓ ለጊዜው መሸሸጊያው ሆነች። በቀዝቃዛው ጦርነት ወቅት በሶቪየት ተጽዕኖ ስር የነበሩ አንዳንድ አገሮች ምዕራባውያንን ኢላማ ከሚያደርጉ የታጣቂ ቡድኖች ጋር አሻሚ ግንኙነት ነበራቸው። በይፋ ሽብርተኝነትን ይቃወሙ ነበር። በተግባር ግን ተቀናቃኝ መንግስታትን የሚያዳክሙ ሰዎችን መኖር ይታገሱ ነበር። ካርሎስ እነዚህን ተቃርኖች ተጠቀመባቸው። አንዳንዴ በሃንጋሪ ይኖር ነበር፣
በሌሎች የምስራቅ አውሮፓ ሀገሮችም ግንኙነት ነበረው። የሱ መረብ በአብዮታዊ ጥቃት የሚያምኑ የጀርመንና የሌሎች አውሮፓ ሀገራት አባላትን ያካተተ ነበር። ለተወሰነ ጊዜ የጂኦፖለቲካው የቼዝ ጨዋታ የመንቀሳቀሻ ቦታ ሰጠው። ሆኖም ጥበቃው ዘላቂ አልነበረም። የምዕራብ አውሮፓ የደህንነት ተቋማት ቅንጅታቸውን አሻሻሉ። ፈረንሳይ እሱን ለመያዝ ያላትን ቁርጠኝነት ቀጠለች። በተለይም በ1980ዎቹ መጀመሪያ በፓሪስ ከደረሰው የቦምብ ጥቃት በኋላ ክትትሉ በረታ። መጠለያ ይሰጡታል ተብሎ በሚጠረጠሩ አገሮች ላይ የዲፕሎማሲ ጫናው ጨመረ። አንድ ወቅት ላይ ከለላ የሆነው የቀዝቃዛው ጦርነት አመክንዮ ቀስ በቀስ መለወጥ ጀመረ። በ1980ዎቹ አጋማሽ በሶቪየት ስርዓት ውስጥ ስንጥቆች ታዩ። የለውጥ እንቅስቃሴዎች ተፋጠኑ። የምስራቅ አውሮፓ መንግስታት ስትራቴጂካዊ ጥቅማቸውን እንደገና ያሰሉ። የታወቀ ታጣቂን ማስተናገድ ከጥቅሙ ይልቅ ጉዳቱ አመዘነ። ካርሎስ እንደገና ቦታ በመቀየር ወደ መካከለኛው ምስራቅና ሰሜን አፍሪካ መራ። የሱን መገኘት ከሚታገሱ መንግስታት ጋር ግንኙነት ፈጠረ። በሙአመር ጋዳፊ ትመራ የነበረችው ሊቢያ ቀደም ሲል የተለያዩ ታጣቂዎችን ትደግፍ ነበር። ምንም እንኳን በዚያ ዘመን የነበሩ ጥምረቶች ከርዕዮተ ዓለም ይልቅ በጊዜያዊ ጥቅም ላይ የተመሰረቱ ቢሆኑም ዓመታት እያለፉ ሲሄዱ ስለ ካርሎስ የሚነገረው ተረክ ቢገዝፍም የእንቅስቃሴ አቅሙ ግን እየጠበበ መጣ። የሚዲያ ዘገባዎች እንደማይያዝና በሁሉም ቦታ እንዳለ አድርገው ይገልጹት ነበር። የደህንነት ግምገማዎች ግን የሱ መረብ እየጠበበ መሆኑን አመላከቱ። የቀድሞ አጋሮቹ ራቁት፣ የገንዘብ ምንጮቹ ደረቁ። እንደ አውሮፓውያኑ አቆጣጠር በ1989 የበርሊን ግንብ መፍረስ ትልቅ ለውጥ ነበረው። የሶቪየት ኅብረት መፈራረስም ተከተለ። ዓለምን ለሁለት ከፍሎ የነበረው የቀዝቃዛው ጦርነት አከተመ። በዚህ አዲስ ሁኔታ የቀድሞ ተቀናቃኞች በተለይም በጸረ ሽብርተኝነት ዙሪያ ያላቸው ትብብር ሰፋ። ካርሎስ በ1990ዎቹ መጀመሪያ ወደ ሱዳን ተዛወረ። የአገሪቱ የፖለቲካ መሪዎች የራሳቸው ጫናና ስሌት ነበራቸው። ዓለም አቀፍ ክትትሉ ጠነከረ። ፈረንሳይ እሱን ለፍርድ ለማቅረብ ያላሰለሰ የዲፕሎማሲ ጥረት አደረገች። በ1994 የሱዳን ባለስልጣናት በቁጥጥር ስር አዋሉት። በቁጥጥር ስር በዋለበት ወቅት ታሞ የሕክምና እርዳታ እየተከታተለ እንደነበር መረጃዎች ይጠቁማሉ። የፈረንሳይ ወኪሎች ወደ ፓሪስ ወሰዱት። ለሁለት አስርተ ዓመታት ሲፈለግ የነበረው ሰው በመጨረሻ እጃቸው ላይ ወደቀ። የሱ መያዝ ከአንድ ተፈላጊ ሰው መያዝ በላይ ትርጉም ነበረው። የዓለም ፖለቲካ መለወጡን የሚያሳይ ምልክት ነበር። የቀዝቃዛው ጦርነት በጥላ ስር ለሚንቀሳቀሱ ታጣቂዎች እንደ ኦክሲጅን ነበር። ያ ፉክክር ሲቆም የመንቀሳቀሻው ቦታ ጠፋ። ካርሎስ ፈረንሳይ የደረሰው እንደ አንድ አስፈሪ ገጸ ባህሪ ሳይሆን እንደ ተከሳሽ ነበር። ሚስጥራዊ ቤቶች ወይም ሴፍ ሃውስስ በፍርድ ቤት ተተኩ። አብዮተኛው አሁን በፈጸመው ድርጊት ምክንያት ከአቃቤ ሕጎች ጋር ፊት ለፊት ተፋጠጠ። የቀጣዩ የህይወቱ ምዕራፍ በአውሮፕላን ማረፊያዎች ሳይሆን በወህኒ ቤት ግንቦች ውስጥ ፍትህን በሚፈልጉ ዳኞችና ተጎጂዎች ፊት የሚገለጥ ይሆናል። ካርሎስ እንደ አውሮፓውያኑ አቆጣጠር በ1994 በከፍተኛ ጥበቃ ፓሪስ ሲደርስ ሁኔታው ወዲያውኑ የዓለም መነጋገሪያ ሆነ። ለዓመታት ስሙ በደህንነት ሪፖርቶች ውስጥ ሲመላለስ፣ በዲፕሎማሲያዊ ስብሰባዎች በሹክሹክታ ሲነሳና በጋዜጦች ላይ በጎላ ርዕስት ሲታተም ቆይቷል። አሁን ግን በጽኑ ስትከታተለው በነበረች ሀገር ፊት በአካል ቀረበ። ያ ተረት የሚመስለው አፈ ታሪክ እንደገና አዲስ መልክ አገኘ። የፈረንሳይ አቃቤ ሕጎች በፍጥነት ተንቀሳቀሱ። የመጀመሪያው የፍርድ ሂደት ትኩረቱን ያደረገው በ1975 በፓሪስ ውስጥ ሁለት የፈረንሳይ የደህንነት መኮንኖችና አንድ መረጃ አቀባይ በተገደሉበት ክስተት ላይ ነበር። ፍርድ ቤቱ ከሕጋዊ ቦታነት ባለፈ የትርክት ናሬቲቭ የጦር ሜዳ ሆነ። በአንድ በኩል መንግስት ማስረጃዎችን፣ የምስክርነት ቃላትና የጥቃቱን ሰብአዊ ኪሳራ ሲያቀርብ፣ በሌላ በኩል ደግሞ ካርሎስ ራሱን እንደ ወንጀለኛ ለመቁጠር ፈቃደኛ ሳይሆን ቆመ። ራሱን በሕጋዊ ትግል ላይ ያለ አብዮታዊ ተዋጊ አድርጎ አወጀ። ድርጊቶቹንም በጸረ ኢምፔሪያሊዝምና በተቃውሞ ቋንቋ ለመከላከል ሞከረ። እሱ እንደ የጦርነት ተግባር የሚቆጥራቸውን ድርጊቶች የመዳኘት የፍርድ ቤቱን ስልጣን ውድቅ አደረገ። ይህ ስልቱ በሕይወቱ ሙሉ ሲከተለው ከነበረው አቋም ጋር የሚጣጣም ነበር። ይህም የፍርድ ሂደቱን ወደ ፖለቲካዊ ድራማ መቀየር ነው። ሆኖም ግን ሁኔታዎች ተቀይረው ነበር። የቀዝቃዛው ጦርነት ጊዜ አብቅቷል።
ለአክራሪ የታጣቂዎች እንቅስቃሴ የርዕዮተ ዓለም ከለላ ይሰጥ የነበረው የጎራ መከፋፈል ደብዝዟል። ዳኞችና የሕግ ባለሙያዎች የሱን ክርክር በተለየ እይታ ተመለከቱት። የቀረቡት ምስክሮች ስለ ግድያዎቹ፣ ስለ ዕቅዶቹና ስለ ማምለጫው በዝርዝር አብራሩ። አቃቤ ሕጎች ያቀረቡት ትረካ የሚያተኩረው በጦር ሜዳ ውጊያ ላይ ሳይሆን ሆን ተብሎ በተፈጸመ የግድያ ተግባር ላይ ነበር። እንደ አውሮፓውያኑ አቆጣጠር በ1997 ጥፋተኛ ሆኖ በመገኘቱ የዕድሜ ልክ እስራት ተፈረደበት። ይህ ውሳኔ ወሳኝ ምዕራፍ ነበር። ለሁለት አስርት ዓመታት በየክፍለ ዓለማቱ ሲሸሽ የኖረው ሰው ለረጅም ጊዜ ሲቃወመው በነበረው የሕግ ሥርዓት ውስጥ በቋሚነት ታሰረ። በቀጣዮቹ ዓመታት ተጨማሪ የፍርድ ሂደቶች ተከተሉ። የፈረንሳይ ባለሥልጣናት በ1980ዎቹ መጀመሪያ በፓሪስ እንደ ንጹሐን ዜጎች ለገደሉና ላቆሰሉ የቦምብ ጥቃቶች እጁ እንዳለበት አረጋገጡ። ከጥቃቱ የተረፉ ሰዎች ስለተሰባበረ መስታወት፣ በጭስ ስለተሞሉ መንገዶችና በዕለት ተዕለት ሕይወት ውስጥ በድንገት ስለመጣው ሽብር መሰከሩ። ፍርድ ቤቱ እንደገና ርዕዮተ ዓለምን ከተጨባጭ የሰው ልጅ ስቃይ ጋር አጋፈጠው። ካርሎስ ድርጊቶቹን ሰፊው የአብዮታዊ ዘመቻ አካል እንደሆኑ አድርጎ መከላከሉን ቀጠለ። የንጹሐን ሰለባ መሆን በታላላቅ መንግስታት ላይ በሚደረግ ትግል ጎን ለጎን የሚመጣ አጋጣሚ ወይም ኮላተራል ዳሜጅ ነው ሲል ተከራከረ። አቃቤ ሕጎች ግን የተመረጡት ኢላማዎች የባቡር ጣቢያዎች፣ የጋዜጣ ድርጅቶችና የሕዝብ ቦታዎች ተራውን ሕዝብ በቀጥታ ለአደጋ ያጋለጡ መሆናቸውን በማስረጃ አቀረቡ። ተጨማሪ የዕድሜ ልክ እስራቶች በቋሚነት ወህኒ እንዲቆይ ያደረጉት። እስራት ሁኔታውን ለወጠው እንጂ ንግግሩን አላስለወጠውም። ከእስር ቤት ሆኖ ቃለ መጠይቆችን ይሰጣል፣ መግለጫዎችን ያወጣል፣ እንዲሁም ግንኙነቶችን ያደርጋል። በታጣቂነት ዘመኑ ወደ እስልምና የተለወጠው ካርሎስ የምዕራባውያንን ተጽዕኖ የሚቃወሙ ዓላማዎችን በይፋ መደገፉን ቀጠለ። ቃላቱ አሁንም የእምቢተኝነት መንፈስ ቢታይባቸውም በአዲስ መልክ በወጡ የጽንፈኝነት አይነቶችና አዳዲስ ዓለም አቀፍ ግጭቶች በተሞላው ዘመን ውስጥ ተሰሚነቱ እየቀነሰ መጣ። በ1970ዎቹ ጀምሮ ዓለም በከፍተኛ ሁኔታ ተለውጣለች። ዓለም አቀፍ ሽብርተኝነት አልጠፋም፣ ነገር ግን መዋቅሩ ተቀይሯል። የታጣቂዎች መረብ በመንግስታት ላይ ያላቸው ጥገኝነት እየቀነሰ መጥቶ በየቦታው የተበታተነ ሆነ። የገንዘብ እንቅስቃሴ ክትትል ስርዓቶች ጠነከሩ። በአገሮች መካከል ያለው የደህንነት መረጃ ልውውጥ በከፍተኛ ሁኔታ ሰፋ። ካርሎስ የጂኦፖለቲካ ፉክክርን እንዲጠቀም ያስቻሉት ሁኔታዎች በአብዛኛው ጠፍተዋል። ታሪክ ጸሐፊዎች የሱን ጉዞ ሲመረምሩ የወቅቱን ሁኔታ ወይም ኮንቴክስት አስፈላጊነት ያጎላሉ። የቀዝቃዛው ጦርነት የታጣቂ ቡድኖች በልዕለ ኃያላን መካከል እንዲንቀሳቀሱ ዓለም አቀፍ መድረክ ፈጥሮ ነበር። መንግስታት እንደነዚህ ያሉ ተዋናዮችን መታገስ ወይም በምስጢር መርዳት ስትራቴጂካዊ ጥቅማቸውን እንደሚያስከብር ያስቡ ነበር። የርዕዮተ ዓለም ዝምድና አንዳንዴ ከህጋዊ ወይም ከሞራል ተቃዋሚዎች በላይ ይመዘን ነበር። ካርሎስ ለተወሰነ ጊዜ ያንን ሁኔታ በጥበብ ተጠቅሞበታል። ተጽዕኖን ለማሳደግ ተምሳሌታዊ የሆኑ ኦፕሬሽኖችን ተጠቅሟል። የሚዲያ አጠቃቀምን ተረድቶ ፍርሃትን የሚያጎላ ስብዕና ገንብቷል። ሆኖም ግን ለጥበቃ ለገንዘብና ለጉዞ መንገዶች በመንግስታት መዋቅር ላይ ጥገኛ ነበር። እነዚያ መዋቅሮች ቅድሚያ የሚሰጧቸውን ነገሮች ሲቀይሩ የሱ ነፃነት አከተመ። በእስር ቤት ውስጥ እያለ እርጅና ተጫጫ ነው። በአንድ ወቅት ይታወቅበት የነበረው በራስ መተማመን አሁንም ቢኖርም ጊዜ ግን ሰዎች ለሱ ያላቸውን አመለካከት ቀይሮታል። አዲሱ ትውልድ ስሙን የሚያውቀው ከሰበር ዜናዎች ይልቅ በታሪክ መጻሕፍትና በሰነድ ፊልሞች ወይም ዶክመንተሪዎች ውስጥ ነው። አንድ ወቅት አስፈሪ እውነታ የነበረው የቀዝቃዛ ጦርነት አሁን የጥናት ርዕሰ ጉዳይ ሆኗል። የሱ ሕይወት አስቸጋሪ ጥያቄዎችን ያስነሳል። ግለሰቦች ርዕዮተ ዓለምን ለመከተል ለሚፈጽሙት ጥቃት እስከምን ድረስ ተጠያቂ ናቸው? የጂኦፖለቲካ ፉክክር እንዴት የሞራል ድንበሮችን የሚያደበዝዙ ማበረታቻዎችን ይፈጥራል? ተቃውሞ የሚባለው ነገር ወደ ሰብአዊ ጥፋት የሚቀየረው መቼ ነው? ካርሎስ ከራሴ በላይ ለሆነ ዓላማ አገልግያለሁ ቢልም ፍርድ ቤቶች ግን ድርጊቶቹ በግለሰቦችና በማህበረሰብ ላይ የተፈጸሙ ወንጀሎች ናቸው ሲሉ ደምድመዋል። የጥቃቱ ሰለባዎች አሁንም በታሪክ ውስጥ ትልቅ ቦታ አላቸው። ቤተሰቦች በታቀዱ ጥቃቶችና ቦምቦች የተነሳ የሚወዷቸውን አጥተዋል።
የተረፉትም አካላዊና ስነልቦናዊ ጠባሳዎችን ተሸክመው ይኖራሉ። የዓለም አቀፍ አርዕስተ ዜናዎች ድራማ እነዚህን ሰብአዊ መዘዞች ብዙ ጊዜ ቢሸፍኗቸውም የፍርድ ሂደቶቹ ግን ትኩረቱን ወደ እርሱ መለሱት። የካርሎስ መያዝ በዓለም ፖለቲካ ውስጥ የታየውን ሰፊ ለውጥ ያንጸባርቃል። የሶቪየት ኅብረት መፈራረስ የርዕዮተ ዓለም ግጭትን ዋነኛ ምሰሶ አስወግዷል። የቀድሞ ተቀናቃኞች በደህንነት ጉዳዮች ላይ በጋራ መስራት ጀመሩ። ተፈላጊዎችን በሚደብቁ አገሮች ላይ የሚደረገው ዲፕሎማሲያዊ ጫና ጠነከረ። ሱዳን እሱን አሳልፋ ለመስጠት የወሰነችው ውሳኔ አከራካሪ ሰዎችን መደበቅ ያለው ጥቅም ከጉዳቱ ጋር ሲነጻጸር ዝቅተኛ መሆኑን ያሳያል። እስራቱ የሕዝብን አመለካከት ለመቀየር የሚደረገው ሙከራ አላስቆመውም። አብዮታዊ ጥቃትን የሚከላከሉና የምዕራባውያንን ፖሊሲ የሚተቹ ጽሑፎችን ጽፏል። ሆኖም የ1970ዎቹ ታጣቂነት ትዝታ እየራቀ ሲሄድ እንደዚህ ያሉ ክርክሮች አድማጭ እያጡ መጡ። ዛሬ ካርሎስ ዘጃካል በድንበር ተሻጋሪ ሽብርተኝነት ታሪክ ውስጥ የተለየ ቦታ አለው። ድንበር አቋርጦ ጥቃት የፈጸመ የመጀመሪያው ሰው አይደለም፣ ወይም ለጥቃቱ ርዕዮተ ዓለማዊ ምክንያት የሰጠ የመጨረሻውም ሰው አይደለም። እሱን የሚለየው ግን ያገኘው የትኩረት መጠንና እሱን ደግፈው ያቆሙት የጂኦፖለቲካዊ ሁኔታዎች ናቸው። የሱ ጉዞ ከካራካስ ወደ ሞስኮ፣ ከቤይሩት ወደ ቬና፣ ከምስጢር ቤቶች ወደ ፓሪስ ወህኒ ቤት የርዕዮተ ዓለም ግጭት የነገሰበትን ዘመን ይተርካል። እሱ የወጣው በሁለት ተፋላሚ ሥርዓቶች ከተከፈለች ዓለም ነው። የኖረውም በዚያው መከፋፈል ውስጥ በተፈጠሩ ስንጥቆች ውስጥ ነው። ያ ክፍተት ሲዘጋ የሱም እንቅስቃሴ ተገደበ። የቀዝቃዛው ጦርነት እጅግ ተፈላጊው ሰው ሕይወቱ በታላቅ የጦር ሜዳ ውጊያ አላበቃም። መጨረሻው ድራማዊ ማምለጫ ወይም በውጊያ ላይ መሞት ሳይሆን የሕግ ሂደትና እስራት ሆነ። መያዝ ከሚያስቸግር ተፈላጊነት ወደ ታሳሪነት የተቀየረበት ሁኔታ የዓለም አቀፍ ሥርዓቱን መሠረታዊ ለውጥ ያሳያል። ካርሎስ በአንድ ወቅት ታሪክ ነፃ ያወጣኛል ቪንዲኬት ብሎ ያምን ነበር። ታሪክ ግን ለድርጊቶቹ በወቅቱ የነበረውን ሁኔታ እንደ ማብራሪያ ሰጠ እንጂ ነፃ አላወጣውም። ተመራማሪዎች የሱን ድርጊቶች በዚያ ሁከት በነገሰበት 10 ዓመታት ውስጥ እንደነበረ እንደ አንድ የታጣቂነት እንቅስቃሴ አካል አድርገው ይተነትኑታል። መንግስታት ስለ ዓለም አቀፍ ትብብር ሲወያዩ የሱን ጉዳይ እንደ ምሳሌ ያነሳሉ። ስሙ አሁንም ቢኖርም ዝናው ግን አሁን ካለው ሁኔታ ይልቅ የታሪክ አካል ሆኗል። የሱ ታሪክ የሚያስታውሰን የፖለቲካ ጥቃት በብቸኝነት እንደማይቆም ነው። በጥቃት ጀርባ የርዕዮተ ዓለም ሞገዶች፣ የመንግስታት ጥቅም፣ የግል ምኞትና የሚዲያ ማራገቢያዎች አሉ። አንዱን አካል ስታስወግድ መዋቅሩ ይናጋል። ብዙዎቹን ስታስወግድ ደግሞ አጠቃላይ ሁኔታው ይፈርሳል። በመጨረሻም ካርሎስ ቀበሮ እሱ እንዲነሳ ምክንያት የሆነውን ሥርዓት መቅደም አልቻለም። ዓላማውን ከፈጠሩት ግጭቶች በላቀ ደረጃ በተለወጠች ዓለም ውስጥ እስረኛ ሆነ። በኃይል የዓለምን ሥልጣን ለመለወጥ የሞከረው ሰው አሁን በታሪክ መዝገቦች ውስጥ እንደ አንድ ነጥብ ሆኖ ተመዝግቧል። ድርጊቶቹም በሕግ መዛግብትና በጥናት ጽሑፎች ውስጥ ሰፍረው ይገኛሉ። እሱን የፈጠረው ዘመን አልፏል። ትምህርቶቹ ግን አሁንም አሉ። ካርሎስ በወህኒ ቤት እያለ ከአንዷ ጠበቃ ጋር ትዳር መመስረቱ የሚዲያ ትኩረት ስቦ ነበር። ይህ ጋብቻ አሁንም ተፈላጊ ሆኖ ለመታየትና ከብቸኝነት ይልቅ ሕያው የሆነ ምስል ለመገንባት የነበረውን ፍላጎት ነጸብራቅ ነው። ሆኖም ይህ ድርጊት ዓለሙ አሁን በደብዳቤዎች በሕግ ስልቶችና በትዝታዎች ውስጥ ብቻ መጥበቡን የሚያሳይ ነበር። የሱን ሕይወት የሚተነትኑ ታሪክ ጸሐፊዎች በሰውየውና በአፈታሪኩ መካከል ልዩነት ያደርጋሉ። አፈታሪኩ ሲኒማዊ ነበር። ብዙ ቋንቋ የሚናገር፣ ድንበሮችን አቋርጦ የሚሾልክ፣ ከፍተኛ ጥቃቶችን የሚያስተባብርና ከሚኒስትሮች ጋር የሚደራደር አብዮተኛ። ሰውየው ግን በተቃራኒው በደጋፊ መረቦች፣ በፖለቲካዊ መቻቻልና በስሌት ላይ የተመሰረተ ነበር። የሱ በሕይወት መቆየት ተአምራዊ ሳይሆን የሥርዓቱ ውጤት ነበር። ካርሎስ ቀበሮ የሚለው ቅጽል ስም ለአፈታሪኩ መገንባት ትልቅ አስተዋጽኦ አድርጓል። ከልብ ወለድ የተወሰደው ይህ ስም ድብቅነትንና ጥንቁቅ ገዳይነትን ያመላክት ነበር። የሚዲያ መደጋገም ምስጢራዊነቱን አጎላው። በእውነቱ ግን ብዙዎቹ ኦፕሬሽኖቹ በጋራ ዕቅድና በመንግስታት ደረጃ በሚደረጉ እንቅስቃሴ ላይ የተመሰረቱ ነበሩ። አፈታሪኩ ውስብስብ የሆነውን እውነታ ወደ አንድ ክፉ ገጸ ባህሪ ያቃለለው። 10 ዓመታት እያለፉ ሲሄዱ ምስጢራዊ የነበሩ መዛግብቶች ቀስ በቀስ መውጣት ጀመሩ። ይፋ የሆኑ ሰነዶች በቀዝቃዛው ጦርነት ወቅት በታጣቂ መረቦችና
በተወሰኑ መንግስታት መካከል የነበረውን አሻሚ ግንኙነት አጋለጡ። እነዚህ መዛግብት ቀለል ያሉ ትረካዎችን ውስብስብ አደረጓቸው። ስትራቴጂካዊ ጥቅም ከሥነ ምግባር በላይ የሚሰላበትን ዓለም አሳዩ። ካርሎስ ለረጅም ጊዜ ሳይያዝ መቆየቱ የእሱን ብልሃት ብቻ ሳይሆን የተፋላሚ አገራትን የተከፋፈለ ፍላጎትም የሚያሳይ ነበር። ለተጎጂዎችና ለቤተሰቦቻቸው ግን እንዲህ አይነቱ የጂኦፖለቲካ ትንተና የሚሰጠው መጽናናት አነስተኛ ነበር። የእርሱ ትዝታ የግልና ሕመም የበዛበት ነው። በፓሪስ ጎዳናዎች ላይ የፈነዱ ቦምቦች ከርዕዮተ ዓለም ክርክር በላይ የሆኑ ጠባሳዎችን ጥለው አልፈዋል። የሕግ ሥርዓቱ ከ10 ዓመታት በኋላም እሱን ለፍርድ ለማቅረብ መጽናቱ የፖለቲካ ሁኔታዎች ቢቀየሩም ተጠያቂነት እንደሚኖር የሚያሳይ ምልክት ነበር። ከእስር ቤት ሆኖ በሰጣቸው ቃለ መጠይቆች ካርሎስ አንዳንዴ በታሪካዊ ሚናው ኩራት ይሰማው ነበር። ኃያላን አገራትን እንደተጋፈጠና ምላሽ እንዲሰጡ እንዳስገደዳቸው ይከራከራል። ራሱን ጥቃት ፖለቲካዊ ለውጥን ያፋጠናል ብለው በሚያምኑ አብዮተኞች ተርታ ያሰልፋል። ሆኖም የታሪክ ፍርድ ይበልጥ ሚዛናዊ ነበር። ምሁራን የሱን ተጽዕኖ በ1970ዎቹ ከነበሩ የታጣቂዎች እንቅስቃሴ አካል እንጂ በራሱ ብቻ ለውጥ እንዳመጣ አይቆጥሩትም። እሱን የቀረጸው የቀዝቃዛው ጦርነት አሁን ወደ ታሪክ መጽሐፍ ተገፍቷል። አዲሱ ትውልድ ታሪኩን የሚያውቀው በሰነድ ፊልሞችና በታሪክ ዘገባዎች ብቻ ነው። ስሙ በምልክትነትና በተመረጡ ኢላማዎች ላይ በሚፈጸም ድንበር ተሻጋሪ ታጣቂነት ውስጥ እንደ ማጣቀሻ ይጠቀሳል። በአንድ ወቅት ይፈጥረው የነበረው ፍርሃት አሁን ወደ ታሪካዊ ትንተና ተቀይሯል። የእስር ቤት ሕይወት አካላዊና ስነልቦናዊ ገደቦችን አስከትሏል። እርጅና በአንድ ወቅት ይታወቅበት የነበረውን ብርታት አዳከመው። የጤና እክሎችም አልፎ አልፎ መታየት ጀመሩ። የሕግ ይግባኞቹ ቢቀጥሉም ውጤታቸው ግን እምብዛም አልተለወጠም። የእስራቱ ቋሚነት ቀደም ሲል ከነበረው ተንቀሳቃሽ ሕይወቱ ጋር በእጅጉ ይቃረናል። የመጨረሻ ዘመኑ በታላቅ ግጭት ሳይሆን በትዕግስት የሚገለጽ ነው። ካርሎስ አሁን ዓለም አቀፍ ፖለቲካን ለማይመራው የቀድሞ የጂኦፖለቲካ ምዕራፍ እንደ ሕያው ቅርስ ሆኖ ይቆጠራል። አንድ ወቅት ስትራቴጂካዊ ከለላ የሰጠው የልዕለ ኃያላን ፉክክር አሁን በተወሳሰበ የብዙ ጎራ ግንኙነት ተተክቷል። ታጣቂነት በተለያዩ መልኮች ቢቀጥልም ካርሎስን ከፍ ያደረገው ያ የተለየ ሁኔታ ግን ጠፍቷል። ስለሱ ውርስ ስናስብ ትምህርትንም ሁኔታንም ኮንቴክስት እናያለን። ሕይወቱ ርዕዮተ ዓለማዊ እምነት ከጂኦፖለቲካ ፉክክር ጋር ሲቀላቀል ከፍተኛ ጥፋት ሊያደርሱ የሚችሉ ሰዎችን እንዴት ሊፈጥር እንደሚችል ያሳያል። እንዲሁም የፖለቲካ ምህዳሩ ሲቀየር እንዲህ ያሉ ሰዎች እንዴት ዋጋቢስ እንደሚሆኑ ያስገነዝባል። ካርሎስ በአንድ ወቅት በተለያዩ ስሞች ድንበሮችን ያቋርጥ፣ መተላለፊያ መንገዶችን ይደራደርና ጫናዎችን ያሰላ ነበር። አሁን ግን በአንድ ቦታ በከፍተኛ ክትትል ስር ይገኛል። ይህ ለውጥ አንድ ትልቅ እውነታን ያረጋግጣል። ባልተረጋጉ ስርዓቶች ላይ የተመሰረተ ስልጣን ስርዓቱ ሲጠፋ አብሮ ይጠፋል። ካርሎስ ታሪክን በኃይል ሊያጥፍ ወይም ሊቀይር ሞክሮ ነበር። ታሪክ ግን ይልቁንም ዋጠው። ድርጊቶቹንም በትልቁ የቀዝቃዛው ጦርነት ታሪክ ውስጥ አስቀመጣቸው። አንድ ወቅት በዓለም አቀፍ አርዕስተ ዜናዎች እምብርት የነበረው ሰው አሁን በታሪክ መዛግብትና በእስረኞች መዝገብ ውስጥ ይገኛል። የመጨረሻው ምስል የእምቢተኝነት ወይም የማምለጥ ሳይሆን በሕግ ሥርዓት ውስጥ የመታጠር ነው። የቀዝቃዛው ጦርነት እጅግ ተፈላጊ ሰው ወደ ተረትነት አልተለወጠም። ይልቁንም እሱን ለመያዝ በተገነቡ ግድግዳዎች ውስጥ አረጀ። ታሪኩ የሚጠናቀቀው አብዮት በመሳካቱ ሳይሆን ተጠያቂነት በመስፈኑ ነው። ካርሎስ ቀበሮ ርዕዮተ ዓለም ምኞትና የጂኦፖለቲካ ፉክክር በታቀዱ የጥቃት ድርጊቶች ውስጥ የተገናኙበት የዚያ ሁከተኛ ዘመን ምልክት ሆኖ ይኖራል። ሕይወቱ ከአብዮታዊ ምኞት ወደ ቋሚ ስርዓት ያመራውን ጉዞ ይተርካል። ይህም የታጣቂነትን ኃይልም ሆነ ገደብ ያሳያል። ካርሎስ እንዲነሳ የፈቀደው ዓለም አሁን በማይታወቅ ሁኔታ ተለውጧል። እስካሁን ያለው ትምህርት ግን በጽንፈኛ እምነት የሚነዱ እንቅስቃሴዎች ዘላቂ ጉዳት ሊያደርሱ እንደሚችሉና እጅግ በጣም የማይያዙ የሚመስሉ ሰዎች እንኳን በመጨረሻ በፈጠራቸው ዘመን መዋቅር ውስጥ እንደሚታጠሩ ነው። አፈታሪኩ ደብዝዟል። መረጃው ግን እስከዚህኛው ዘመን ድረስ ተጉዟል።